ኢትዮጵያ ውስጥ ቁጭ ብላችሁ የዶላር አካውንት ከፍታችሁ ከዶላር አካውንት በኋላም ደግሞ የዩሮ አካውንት ከፍታችሁ የፓውንድ አካውንት ከፍታችሁ በዛ ላይ ደግሞ ከየትኛውም አይነት ፕላትፎርሞች ከአፕወርክም ይሁን ከሌላም ቦታ ቀጥታ የምታገኙትን ገንዘብ ቀጥታ እንድትቀበሉ ችላችሁ በጣም በትንሽዬ ፊ ማለት ነው። ከሌላ ቦታ ከምትወጡበት በጣም በትንሽዬ ፊ ከዛ ወደ ኢትዮጵያ ባንክ መላክ ችላችሁ። ፕላስ ደግሞ ማስተር ካርድ ሰጥቷል። እነዚህን ሁሉ በነፃ በአንድ አፕሊኬሽን ብታገኙ ፍሪ ይሰጣል። ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ እንግዲህ ማስተር ካርድ በነፃ የሚሰጣችሁ እንደዚሁም ደግሞ የዩኤስኤ ባንክ አካውንት የአማት ዶላር አካውንት እንደዚሁም የፓውንድ እና የዩሮ ከቨርቹዋል ካርድ ጋር ከማስተር ካርድ ጋር የሚሰጣችሁ ማስተር ካርዱን ደግሞ በፈለጋችሁት ወይ መጠቀም ብትችሉት እንደምትመለከቱት ፌስቡክ ቡስት አድርጌበታለሁ። የተለያዩ ኤአዩ ሰብስክራይብ አድርጌበታለሁ። ዲፖዚትም ለማድረግ ዊዝድሮም ለማድረግ ቀላል በሆነ መንገድ የሚሰጣችሁ ምርጥ አፕሊኬሽን አግኝቼላችኋለሁ። እያንዳንዱን ዝርዝሩን እነግራችኋለሁ። በእነዚህ ማድረግ ያሉባችሁ ነገሮች አሉ፣ ላይክ ማድረግ የሌሉባችሁ ደግሞ ነገሮች አሉ ማለት ነው። እነዚህን በዝርዝር እነግራችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁኑ ሰብስክራይብ አድርጉ። በቪዲዮ ብቻ ደግሞ የከበዳችሁ ነገር ካለ ኮመንት ላይ አስቀምጡልኝና ለእያንዳንዳችሁ በቻልኩት አቅም መልስላችኋለሁ ማለት ነው። በዛሬ ቪዲዮ የምንመለከተው ግሬ ስለተሰኘው አፕሊኬሽን ነው። ይሄ ግሬ አፕሊኬሽን ኢትዮጵያ ውስጥ ሆናችሁ ናሽናል አይዲያችሁን ብቻ ተጠቅማችሁ ወይም ድራይቪንግ ላይሰንስም ካላችሁ ኦር ፓስፖርትም ካላችሁ ከነዚህ አንዱን ኢንፎርሜሽን ተጠቅማችሁ የዶላር አካውንት ማግኘት ትችላላችሁ። ያ ማለት የዩኤስኤ ባንክ አካውንት ማግኘት ትችላላችሁ። እንደምትመለከቱት የኔ ነው ይሄ ብለር ያደረግኩት ፐርሶናል ኢንፎርሜሽን ስለሆነና ከዛ የጂፒፒ ትችላላችሁ ወይም ደግሞ የፓውንድ እና የዩሮ ትችላላችሁ። አካውንቶችን መክፈት ትችላላችሁ። ማስተር ካርድ ይሰጣችኋል። በጣም አሪፍ ነው። የተለያዩ ፔመንቶችን ለመቀበል የተለያዩ ክፍያዎችን ለመክፈል በጣም ይረዳችኋል ማለት ነው። ስፔሻሊ ደግሞ የዩኤስ ባንክ አካውንት ማግኘት የምትፈልጉ ሰዎች አብዛኞቻችሁ እንግዲህ በፓዮኒር በኩል ነበር የምታገኙት። ፓዮኒር እንደምታውቁት በጣም አስቸጋሪ እየሆነ ነው ቬሪፋይ ለማድረግ እና ይሄኛው ግን በጣም ቀላል ነው። ብዙዎቻችሁ መፍጠን አለባችሁ፣ ካልሆነ ሊዘጋ ይችላል። ላይክ የምናገኝበት አክሰስ ሊዘጋ ይችላል ወይም ደግሞ ክፍያ ሊጀምር ይችላል ማለት ነው። በዋናነት ማድረግ ያለባችሁ ነገር የግሬ አካውንት ልክ መክፈት ፕሮሰሱን የምትጀምሩ ከሆነ ፕሮሰሱን ከጀመራችሁ ወዲያውኑ ቨርቹዋል ካርዱንም ለመቀበል ሞክሩ። እንደዚሁም ደግሞ የተለያዩ አካውንቶች እዛ ላይ ያሉትን እያንዳንዱን አካውንት በከፈታችሁበት ቀን ለማግኘት ሞክሩ። ለምሳሌ ይህን ቪዲዮ ስታዩ ግማሽ ፕሮሰሱን ጀምራችሁ ወይም ደግሞ ዶክመንት ሳታሟሉ ብትጀምሩትና ነገ ቀጥሏለሁ ኦር ዶክመንቱን ሳገኝ ቀጥሏለሁ የምትሉ ከሆነ የዛኔ ስትመለሱ ካርዱን ለማግኘት ያማት ቨርቹዋል ካርዱን ለማግኘት ዶላር ያስከፍላችኋል፣ $5 ያስከፍላችኋል ማለት ነው። እና እንደዛ እንዳይሆንባችሁ ግን አካውንት መክፈት ከጀመራችሁ በኋላ ወዲያውኑ ጨርሱት። ይሄ ለምን ይረዳችኋል? $5 እንዳይቆርጥባችሁ ወይም ደግሞ $5 ክፍያ እንዳይጠይቃችሁ ማለት ነው። እና እውነት ለመናገር ግን $5 ራሱ ከፍለን ይሄን አክሰስ ብናገኝ አሪፍ ነው። ይሄ ፕሮሞሽን አይደለም፣ እኔው ራሴ ከተጠቀምኩት ነው። $5 አግኝተን ይሄን አክሰስ ማግኘት መቻል፣ የዩኤስ ዶላር አካውንት ማግኘት መቻል በጣም አሪፍ ነው። አሁን ፔኒየር ጋር አካውንት ለማውጣት ብትሞክሩ $100 ዲፖዚት ማድረግ አለባችሁ። ምናልባት የእሱን ያክል አማውንት ሰው በቀላሉ ላያገኝ ይችላል። ግን $5 ብቻ ከፍላችሁ የዩኤስ ዶላር አካውንት ማግኘት እንደዚሁም ቨርቹዋል ካርድ ማግኘት በጣም አሪፍ ነው ማለት ነው። በዛ ላይ ደግሞ በጣም ዝቅተኛ ነው እስካሁን እንዳየሁት። እንግዲህ ወደፊት አፕዴት ሊኖሩ ይችላሉ፣ ላይኖርም ይችላል። እሱን እንግዲህ አብረን የምንመለከቱ ነው የሚሆነው። ግን ይህን ቪዲዮ እስከምሾው ተመልከቱት። እስከምሾው ሳትመለከቱት አካውንት ለመክፈት ፕሮሰሱን እንዳይጀምሩ አንዴ ሙሉን ተመልከቱት። የሚያስፈልጓችሁ ነገሮች በሙሉ አዘጋጁ። ከዛ በኋላ እናንተ ወደ ፕሮሰሱ ትገባላችሁ። ካልሆነ ግን $5 ያስከፍላችኋል ማለት ነው። ወደ ሙሉ ፕሮሰሱ ቀጥለን እንሄዳለን። ኦኬ አሁን ቀጥታ የምናደርገው ሊንኩን ዲስክሪፕሽን ስር አስቀምጥላችኋለሁ። በተጨማሪ ደግሞ የቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ቴሌግራም ቻናላችን ጆይን ማድረግ የምትፈልጉ ሰዎች የቴሌግራም ቻናላችን ዩዘር ኔሙ ይሄ ነው። ቴሌግራም ላይ ገብታችሁ ሰርች ብታደርጉት ከ5000 በላይ ሜምበር ያለው ቻናል ይመጣላችኋል። እዛ ገብታችሁ ሊንኩን ታገኙታላችሁ። ቀጥታ ምን ታደርጋላችሁ? በሊንኩ ትገባላችሁ ወይም ደግሞ ከፕሌይ ስቶር ኦር አፕል ስቶር ከምትጠቀሙት የትኛውም ዲቫይስ ላይ ግሬ ዳውንሎድ ታደርጉታላችሁ ማለት ነው። ሎጎ ይህን ይመስላል። ላይክ ግሬ ይህን ይመስላል። GREY ብላችሁ ይህንን ዳውንሎድ ታደርጉታላችሁ። ዳውንሎድ ካደረጋችሁ በኋላ ወደዚህኛው ኢንተርፌስ ነው የሚያስገባችሁ። ጌት ስታርት ኦር ደግሞ ሎጊን የሚል ነገር ይመጣላችኋል። ጌት ስታርት ኦር ደግሞ ሎጊን። እናንተ ኦልሬዲ አካውንት ስለሌላችሁ ሎጊን የሚለውን ትነኩታላችሁ። ሎጊን የሚለውን ከነካችሁት በኋላ ወዴት ነው የሚወስዳችሁ? ሌትስ ጌት ዩር ስታርት ይላችሁና ሁለት ነገር ያስመርጣችኋል። ወይም ሳይን አፕ ዊዝ ኢሜል ይላችኋል፣ ካልሆነም ደግሞ ኢሜል አድሬስ ማኑዋል ያስገቡ ይላችኋል። ሳይን አፕ ዊዝ ኢሜል እንለዋለን። እሱን ስናስገባ ያሉን ስልካችን ያለውን ኢሜል ይዘረዝረናል።
እሱን እናስገባለን ማለት ነው። ሳይን አፕ ዊዝ ጂሜል ካለው በኋላ ከሱ መካከል ልንከፍትበት የምንፈልገውን ኢሜይል እንከፍትበታለን ማለት ነው። ልክ እሱን እንደዛ ካደረግን በኋላ ቀጣይ ስቴፓችን የሚሆነው ልክ አግሪ ኤንድ ሼር እንለዋለን። ያው አግሪ አልኩ ብለን ነገር አግሪ እያደረግን ነው የምናልፈው። እናንተ አንብቡት። ይህን ካለም በኋላ ዋት ካንትሪ ዱ ዩ ሊቭ ኢን ይለናል። ባይ ዲፎልት የሚያመጣላችሁ ናይጄሪያ ምናምን ብሎ ነው። እናንተ ካንትሪ የሚለውን ትምህርቱትና ኢትዮጵያ ታርጉታላችሁ፣ ኮንቲኒ ትለታላችሁ። ከዛ ኔክስት ማለት ነው በቃ። ከዛ በኋላ እዚህኛው ጋር አሁን ብሎ የምታደርጉት የእናንተን ኢንፎርሜሽን እዚህ ጋር ታስገባላችሁ። ፈርስት ኔም፣ ሚድል ኔም፣ ሰርኔም፣ ጀንደር ምናምን ታስገባላችሁ። እዚህ ጋር የምታስገቡት ስም የእናንተ ናሽናል አይዲያችሁ ላይ የምታስገቡትን ነው ማስገባት ያለባችሁ። ምክንያቱም በኋላ ናሽናል አይዲያችንን እናስገባለን፣ እንደዚሁም ደግሞ ፌስ ስካን እናደርጋለን። ኢቨን ናሽናል አይዲያችንን እና ፌሳችን ላይቭነስ ቼክ ስለምናደርግ የራሳችሁ ስም ናሽናል አይዲያችሁ ላይ ያለው ነው የምታስገቡት። በናሽናል አይዲ ነው ቬሪፋይ የምናደርገው ማለት ነው። እሱን ከነካም በኋላ እንደምትመለከቱት ፈርስት ኔም ላይ የእናንተን ስም ትጽፋላችሁ። ከዛ ሰከንድ ሚድል ኔም አለ፣ ሰርኔም አለ። እናንተ አስገቡት ሙሉ ስማችሁን ከነ አያታችሁ በተርታ አስገቡት ማለት ነው። እሱን ካስገባችሁ በኋላ ያው ጀንደር ይጠይቃችኋል፣ ጾታችሁን ታስገባላችሁ። ኢሜይል ይጠይቃችኋል፣ ኢሜይላችሁን ታስገባላችሁ። ከዛ በኋላ ቀጥታ የምታደርጉት ምንድን ነው? ስልክ ቁጥር ታስገባላችሁ ማለት ነው። ስልክ ቁጥር ላይ እናንተ አሁን ላይ የምትጠቀሙበትን ስልክ ቁጥር ብታስገቡ አሪፍ ነው። ያው እጃችሁ ላይ ያለ ስልክ አስገቡ፣ ስልክ ቁጥር አስገቡ። ከዛም በኋላ ሪፈራል ኮድ የምትለዋ ላይ እሱ ላይ አሁን ይሄ ስክሪን ላይ የምታዩትን ወር ደግሞ እዚህ ላይ የምታዩትን ትጽፋላችሁ ማለት ነው። ጂ እንዳለ ካፒታል ነው። ጂ ዜድ ደብሊው ከዛ ዜሮ ታደርጋላችሁ። ጂ ዜድ ደብሊው ዜሮ ከዛ ጄ መጨረሻ ላይ ደግሞ ቪ ታደርጋላችሁ ማለት ነው። ይህን ኮፒ እንድታደርጉት አስቀምጥላችኋለሁ ዲስክሪፕሽን ስር ኦር ቴሌግራም ቻናል ላይ ማስቀምጥላችኋለሁ። እሱን ከነክታችሁ ኮንፊርም አድርጋችሁ ኔክስት ታደርጋላችሁ። ከዛ ዋት ዱ ዩ ዋንት ቱ ዩዝ ግሬ የሚል ኦፕሽን ይመጣላችኋል ማለት ነው። እዚህኛው ኦፕሽን ላይ የምታደርጉት እናንተ ምንድን ነው እያንዳንዱን ነገር ሙሉን ሰሌክት አድርጉት፣ ችግር የለውም። ላይክ ሁሉንም ሰሌክት አድርጉት እናንተ ግሬን የሚሰጣቸውን አክሰሶች በሙሉ እንድትጠቀሙ ማለት ነው። ሰሌክት ታደርጉትና ኮንቲኒ ትሉታላችሁ። ከዛ ፒን ኮድ አስገቡ ይላችኋል። የአፕሊኬሽን ፔጅ ለምሳሌ ሲቢ ምናምን ስትጠቀሙ የምታስገቡት ኮድ አለ አይደል? ሎጊን ለማድረግ እንደሱ አይነት 4 ዲጂት ኮድ አስገቡ ይላችኋል። እናንተ ብቻ የምታውቁትን ኮድ አስገቡ፣ የማትረሱትን ማለት ነው። እና ቀላል ቁጥር አታድርጉት፣ ኮምፕሌክስ የሆነ ብቻ እናንተ ብቻ የምታውቁት ነገር አድርጉት። ከዛ እንደምትመለከቱት ዌልካም ቱ ግሬ ይለናል። እዚህ ጋር ኖቲፊኬሽን ላብራራ ይለናል። እናንተ እዚህ ጋር የፈለጋችሁትን ብላችሁ ማለፍ ትችላላችሁ። አሁን ሎጊን አድርገን ወደ ውስጠኛው ፓርት ገብተናል። እንደምትመለከቱት ኢንተርፌሱ ይህንን ነው የሚመስለው። እዚህ ጋር እንደምትመለከቱት የዩኤስዲ አካውንት አለ፣ የዶላር አካውንት አለ፣ ከዛ የዩሮ አለ፣ የፓውንድ አለ፣ ከዛ ደግሞ በክሪፕቶ ደግሞ የዩኤስዲቲ አካውንት ላይክ እዛ ላይ ዩኤስዲቲ ሆልድ ማድረግ ትችላላችሁ ማለት ነው። ይህን ለማድረግ ግን መጀመሪያ አካውንታችሁን ቬሪፋይ ማድረግ አለባችሁ። የመጀመሪያው ቬሪፊኬሽን የአይደንቲቲ ቬሪፊኬሽን ነው፣ ወይም ደግሞ መታወቂያችሁ ነው የምታስገቡት። መታወቂያችሁን እንደምትመለከቱት ኬዋይሲ ቬሪፊኬሽን ይላችኋል። እሱ ላይ ታስገባላችሁ ማለት ነው። ምን ታደርጋላችሁ? የመጀመሪያው ዮር ሆም አድሬስ ይላችኋል። ሆም አድሬሳችሁ ላይ ታስገባላችሁ። እናንተ ያላችሁበት ቅድም ኢትዮጵያ ብለን እኛ ያስገባ ነው። እናንተ ከኢትዮጵያ ውጭ ከሆናችሁ ያላችሁበትን ሀገር ታስገባላችሁ። እዚህ ጋር ሆም አድሬሳችሁ አካውንቱን እየከፈትኩለት ያለው ሰው አዲስ አበባ ስለሆነ አዲስ አበባ ብዬ በቅንፍ ያለበትን ሰፈር አስቀምጣለሁ። ኦር ደግሞ እዚህ ላይ ሊስት ከሚያደርግላችሁ የእናንተ ሰፈር ካለበት ስታስገባላችሁ፣ ካልሆነ ግን አድ ማኑዋሊ ትሉታላችሁ። ያው አዲስ አድሬስ ማኑዋሊ ትሉታላችሁ ማለት ነው፣ ማይመጣላችሁ ከሆነ እሱን አንድ ጊዜ ትነኩታላችሁ። አዲስ ማኑዋሊ የሚለውን ማለት ነው። እሱን ስትነኩት እንደምትመለከቱት ስቴት፣ ሲቲ፣ ዚፕ ኮድ እያለ ይመጣላችኋል። ስቴት የሚለው ላይ ትገቡና አዲስ አበባ ታደርጉታላችሁ። አዲስ አበባ ሰርች ስታደርጉት አይመጣም፣ ምክንያቱም ኪቦርዱ በዚህ በእንግሊዝኛው ኪቦርድ አይደለም የተጻፈው እና ግን ወደታች ስክሮል ስታደርጉት ይመጣል እንደዚህ አዲስ አበባ፣ ከላይ ምልክቶች አሉት። ከዛ ሲቲ የሚለው ላይ ታስገባላችሁ፣ እናንተ ያላችሁበትን ሲቲ ታስገባላችሁ። ከዛ ዚፕ ኮድ ያው የአዲስ አበባ ባይ ዲፎልት 1000 ነው። ሌላም ሀገራቶች ላይ ወር ደግሞ ሌላም ክልል ከተሞች ላይ ያላችሁ ሰዎች ካላችሁ ኮመንት ላይ አስቀምጡልኝ፣ እናንተን ቼክ አድርጌ ይነግራችኋል ማለት ነው። ከዛ የምታስገቡት ዶክመንት ይጠይቃችኋል ለቬሪፊኬሽን። ባንክ ስቴትመንት፣ ዩቲሊቲ ቢል ካላችሁ ይጠይቃችኋል ለአግሪመንት ለአድሬስ ቬሪፊኬሽን የምታስገቡት ማለት ነው። ዶክመንታችሁ እናንተ የምታስገቡት እኔ ዩቲሊቲ ቢል እለዋለሁ። ያው ዩቲሊቲ ቢል ላይ የቴሌ ዋይፋይ የከፈላችሁበት ኦር ደግሞ ባንክ ስቴትመንት ትሉትና የባንክ ቡካችሁን የፊት ለፊተኛውን ፔጅ ማለት ነው። አሁን ለምሳሌ ንግድ ባንክ ቡክ ካላችሁ የንግድ ባንክን የፍሮንት ፔጅ ላይ ያለ ፎቶችሁን አድራሻችሁ ያለበትን እሱን ፎቶ አስገብታችሁ ፎቶ አንስታችሁ ማስገባት ትችላላችሁ። እኔ በእሱ ነው ያስገባሁት ማለት ነው። እና ሌላም አሁን ለምሳሌ ዩቲሊቲ ቢል ካላችሁ በእናንተ ዋይፋይ የምትከፍሉት ካለ ወረቀቱ እጃችሁ ላይ ካለ ኦር ቴሌ ሄዳችሁ ሲም ያወጣችሁበት ኤኒ ሰርቪስ ያገኛችሁበት
ደረሰኝ ካላችሁ ስማችሁን፣ አድራሻችሁን ያሉ ከቴሌ ኦር መብራት፣ ውሃ፣ ሰምቲንግ ከዚህ ጋር ተያያዥ ነገር ካላችሁ መጠቀም ትችላላችሁ። ግን ባንክ ስቴትመንቱ ቀላል ኦፕሽን ይመስለኛል። እናንተ ሞክሩትና የሰራላችሁን ኮመንት ላይ ወይም ደግሞ እንደተጠቀማችሁ ኮመንት ላይ አስቀምጡልኝ። እሱን ካራችሁ በኋላ እንደምትመለከቱት የመረጣችሁትን ዶክመንት ፎቶ አስገቡ ይላችኋል። ፎቶ አንስታችሁ ታስገባላችሁ ማለት ነው። እንደምታደርጉት ሰሌክት ፎቶ ትሉና ወይ እናንተ ታነሳላችሁ እዛው ቴክ ፎቶ ብላችሁ፣ ካልሆነም ግን ዶክመንቱን ከስልካችሁ ላይ ትወስዳላችሁ ማለት ነው። የተነሳ ካላችሁ ማለት እና ስታነሱ ብርሃናማ ቦታ ላይ ይሁን፣ አራቱም ጠርዞቹ ይግቡ ፎቶውን ስታስገቡ ማለት ነው። አሁን መታወቂያችሁ እንደዚህ አራት ማዕዘን ከሆነ እንደዚህ አራቱም ጠርዞቹ ካሜራ ላይ ይግቡ። ላይክ እንደዚህ ሴንተር ላይ ይግቡ ማለት ነው። አራቱም ጠርዞቹ ሴንተር ላይ ይግቡ። ብዥ ያለ አይሁን፣ ላይት ያለበት ቦታ ይሁን፣ ጨለማ ላይ አይሁን። ባክግራውንዱ ደግሞ ሶሊድ ቢሆን ይመከራል። ላይክ ልሙጥ ከለር ቢሆን አሪፍ ነው። ዝብርቅርቅ ያለ ሆኖ ሪጀክት እንዳትደረጉ ማለት ነው። እሱን ካስገባችሁ በኋላ ከስር ዴት ኦፍ በርዝ ይጠይቃችኋል፣ ታስገባላችሁ። ዴት ኦፍ በርዝ ትክክለኛ መታወቂያችሁ ላይ ያለውን ዴት ኦፍ በርዝ ታስገባላችሁ። እዚህ ጋር ምንም እንግዲህ የተሳሳተ መረጃ ማስገባት አይኖርባችሁም ማለት ነው። ይህን ዴት ኦፍ በርዝ ካስገባችሁ በኋላ ዶክመንታችሁን ታስገባላችሁ። ከዛ ኮንቲኒው ትሉታላችሁ ማለት ነው። ሙሉን ስቴፖች በትክክል እየሄዳችሁ ከሆነ አሁን ቀጣይ ይሄኛው ፔጅ ይመጣላችኋል። ዩር ኦሪጂናል ፕሌሳችሁ ወይም ደግሞ ካንትሪ ኦፍ በርዝ ይመጣላችኋል። መጀመሪያ ላይ ካንትሪ ኦፍ በርዛችሁ ኢትዮጵያ ነው። ሲቲ ኦፍ ቦርን ይመጣላችኋል። አዲስ አበባ ታደርጉታላችሁ፣ ወይም ደግሞ እናንተ ያላችሁበት ሀገር ታደርጉታላችሁ ማለት ነው። ከዛ ናሽናሊቲ ያው ኢትዮጵያውያንን፣ ሌላም ሀገር ሆናችሁ ማስገባት ትችላላችሁ። ከዛ እዚህ ጋር ሁለት ጥያቄዎች ይጠይቃችኋል። ያው ከፖለቲካ ንክኪ ያለ ዘመድ ያላችሁ ወር እናንተ ከፖለቲካ ጋር ንክኪ ያላችሁ አይነት ጥያቄ ይጠይቃችኋል። ኖ ኖ ነው የምትሉት፣ ሁለቱንም ኖ ብላችሁ የምታስገቡት ማለት ነው። ያው ንክኪ ካላችሁ እንግዲህ የስ ማለት ትችላላችሁ፣ እናልፋለን ማለት ነው። ሁለቱንም ኖ እንላችኋለን፣ ኖ ብላችሁ ትለፉ። ከዛ በኋላ እዚህ ጋር ናሽናል አይዲያችሁን ወይም ደግሞ ድራይቪንግ ላይሰንሳችሁን ወይም ደግሞ ኢንተርናሽናል ፓስፖርታችሁን እዚህ ጋር ስክሪን ፎቶ ታነሳላችሁ። ያው ናሽናል አይዲያውን ሁሉም ኢትዮጵያዊ ስላለው ናሽናል አይዲያችሁን ማስገባት ትችላላችሁ ማለት ነው። ኔክስት ትሉትና ያው ካሜራ አክሰሱ ትፈቅዱለታላችሁ። ከዛ በኋላ ፎቶ ታነሱታላችሁ። ናሽናል አይዲያችሁን ፎቶ ታነሱታላችሁ ማለት ነው። ያው ያስመርጣችኋል። ድራይቪንግ የሬዚደንት ካርድ አለ፣ ናሽናል አይዲ አለ። እናንተ ናሽናል አይዲያችሁን ተጠቀሙ ማለት ነው። እሱን ካስገባችሁ በኋላ ቀጣዩ ስቴፕ የሚሆነው እንደዚህ እንደምትመለከቱት ፎቶ ታነሱታላችሁ። ናሽናል አይዲያችሁን ፎቶ ታነሱታላችሁ ማለት ነው። እሱን ከፊትም ከኋላ ማድረጋችሁ ናሽናል አይዲያችሁን ፎቶ ታነሱታላችሁ። እሱን ናሽናል አይዲያችሁን ፎቶ ካነሳችሁት በኋላ ቀጣይ የሚሆነው ፊታችሁ እንደዚህ ካሜራ ፍሮንት ካሜራችሁ ከፍታችሁ በሱ ፊታችሁን ስካን ማድረግ ነው። ይህንን ካስገባችሁ በኋላ ማለት ነው። እና ከዛ ሪቪው አድርጎ ራሱ ወዲያው ነው አፕሮቭ የሚያደርግላችሁ ወይም ደግሞ ሪጀክት የሚያደርግባችሁ። እንደምትመለከቱት ሰሚት ሪኩዌስት ሰሚት ሆኗል። ሪቪው ያደርጉታል። አንደር ሪቪው ነው። ዊዝን 10 ሚኒትስ እንደው 10 ደቂቃ አይፈጅም። አንዳንዴ በ5 ደቂቃ ምናምን ይጨርሱታል ማለት ነው። ይኸው እንደምትመለከቱት አሁን ዩኤስ ባንክ ኦር ካርድ ውስጥ ገብታችሁ ክሌም ፎር ፍሪ የሚለውን ለመንካት ስትሞክሩ ምናምን ቬሪፋይ አድርጉ ይላችኋል ማለት ነው። እና እናንተ ኦልሬዲ ሰሚት አድርጋችሁ አንደር ሪቪው ስለሆነ ማለት ነው። እንደዚሁም ደግሞ ባንክ አካውንታችሁን ለማግኘት ዩር ኳይሲዝ ስቲል ሪቪዊንግ ይላል። ባንክ አካውንትም ለማግኘት ለምሳሌ እዚህ ጋር ያለው የዩኤስ ዶላር ኦር ዩኤስዲ አካውንት ይሰጣችኋል። ሊትራሊ አካውንት ይሰጣችኋል። እነዚህን አክሰሶች ለማድረግ መጀመሪያ ቬሪፋይ ማድረግ አለበት። ቬሪፋይ ካደረገ በኋላ እናንተ ሪኩዌስት ልካችሁ ሙሉ ፕሮሰሱን ማለት ትችላላችሁ ማለት ነው። ቬሪፋይ እስኪያደርግ ትንሽ ደቂቃዎችን እንጠብቀውና ከዛ ወደ ቀጣዩ ፕሮሰስ እናልፋለን ማለት ነው። ኦኬ አሁን እንግዲህ ቬሪፋይ አድርጎልናል። ቬሪፋይ ካደረገልን በኋላ ቀጣይ ወደ አካውንት ወደ መውሰድ ነው የምንሄደው እና አካውንት እናወጣለን። የዩኤስ ባንክ አካውንት እናወጣለን። ፕላስ ቨርቹዋል የቪዛ ካርድ ደግሞ እናወጣለን ማለት ነው። ቨርቹዋል የሆነ ካርድ ኦርደር አድርገን እንቀበላለን። ያው እናንተ የምትቆዩ ከሆነ $5 ያስከፍላችኋል። ካልሆነ ግን ወዲያው ኦርደር የምታደርጉት ከሆነ ግን በነፃ ነው። እኔ እስካሁን ቼክ እንዳደረግኩት ማለት ነው። እና እኔ በጣም ብዙ ክፍያዎችን ከፍዬበታለሁ እና አሪፍ ነው። እናንተም ሞክሩት። ይኸው እንደምትመለከቱት ቀጥታ ዩኤስ ባንክ አካውንት ውስጥ እንገባለን። ከዛ በኋላ ኮንፈርም ዩር ኔም ይለናል። በዝርዝር እንዲያመጣልናል ማለት ነው ስማችን። ከዛ እሱን ካመጣለን በኋላ ምንድን ነው የምናደርገው? የስ ኢትስ ኮሬክት እንለዋለን። እሱን ካልን በኋላ ይጠይቀናል። ስለኛ አንዳንድ መረጃዎችን ይጠይቀናል። ይህንን እየተከታተላችሁ እያንዳንዱ ነገር በትክክል ሙሉ። የእናንተን ስለ ስራ ስታተሳችሁ ይጠይቃችኋል። ይሄን እኔ እንደማደርገው ደግሞ እናንተ በራሳችሁ መሙላት ትችላላችሁ ማለት ነው። እኔ እየተከፈተ ባለው የምን ስራ እንደሚሰራበት በግልጽ አስቀመጥኩ ማለት ነው። እሱን ካስቀመጥኩ በኋላ ይጠይቃችኋል።
የሊንክዲን ፕሮፋይል አስገቡ ይላችኋል። የሊንክዲን ፕሮፋይል ታስገባላችሁ። ያው የሊንክዲን ፕሮፋይል ከሌላችሁ ወይም ደግሞ ሊንክዲን ከሌላችሁ ሊንክዲን አውጥታችሁ ሊንኩን አስገቡ። ከዛ እሱን ካስገባችሁ በኋላ ያው የሊንክዲን ፕሮፋይላችሁን ካስገባችሁ በኋላ መንዝሊ ኢንካማችሁ ስንት እንደሆነ ትጠይቃላችሁ። እሱን ከፍታችሁ መንዝሊ ኢንካማችሁን እናንተ ራንደም ነምበሮችን ማስቀመጥ ትችላላችሁ። ወይም ደግሞ ትክክለኛ ኢንካማችሁን ማስገባት ትችላላችሁ ማለት ነው። ኢንካማችን አስገባን። መንዝሊ ኢንካማችንን በግሬ የምንቀበለው ዝም ብላችሁ እናንተ ይህን ለፉት ማለት ነው ሞልታችሁ። ይህን ከሞላን በኋላ ቀጣይ ብሎ የምናደርገው እንደምትመለከቱት ቀጣይ አክሰፕት እንለዋለን። አክሰፕት እንለዋለን። ከዛ ድጋሚ አካውንት ስማችንን ኮንፈርም እንድናደርግ ይጠይቀናል። እሱን ኮንፈርም እናደርጋለን ማለት ነው። እሱን ካስገባን በኋላ እንደምትመለከቱት ዩሪዩኤስ አካውንት ሪኩዌስት ኢዝ ኢን ሪቪው ይለናል። ከዛ ትንሽ ቆይቶ ይሰጠናል ማለት ነው። እንደምትመለከቱት አካውንት ሰጥቶናል። ከዛ የዩኤስዲ እንትኖች አሉት የዩኤስዲቲ እና ዩኤስዲሲ ክሪፕቶዎችን እዚሁ ላይ ኦልሬዲ ሆልድ ማድረግ ትችላላችሁ ማለት ነው። እና እንደምትመለከቱት አሁን ዩኤስ አካውንት ሚሉ ስንገባ ይኸው በዝርዝር ይመጣላችኋል ማለት ነው። አካውንታችሁን ዘርዝሮ ያሳያችኋል። ይሄ ነው የኛ አካውንት ማለት ነው፣ ባንክ አካውንታችሁ። አሁን ለምሳሌ ከአፕወርክ ምናምን ስትቀበሉ ቀጥታ ዳይሬክትሊ ወደዚህኛው ማስላክ ትችላላችሁ ማለት ነው። ወደ ሌላ ከምትቀበሉ ቀጥታ ወደዚህ ያስገብታችሁ ከዚህ ደግሞ ወደ ባንክ ቀጥታ መላክ ትችላላችሁ። ከፈለጋችሁ በቀጣይ ቪዲዮ እሰራላችኋለሁ። ኢቭን ወደ ቴሌብር ራሱ መላክ ትችላላችሁ ማለት ነው። እና ከዛ ኮምፕሊት ያላረግናቸው ስቴፖች ስላሉ እነሱን ኮምፕሊት እንድናደረግ ይጠይቀናል። የመጀመሪያው የቀሩት አንደኛው ዲፖዚት እንድናደረግ ነው፣ ዩኤስዲቲ ዲፖዚት እንድናደረግ፣ ሌላኛው ደግሞ ቨርቹዋል ካርድ እንድንወስድ ማለት ነው። እና እሱን ስቴፖች ዲፖዚት ለማድረግ አካውንት የዩኤስዲቲ አካውንት ክሬት ማድረግ አለብን። ተመሳሳይ ነው። የዩኤስ አካውንት ኦልሬዲ ስለከፈትን ከዛ የዩኤስዲቲውንም አክቲቭ እናደርገዋለን ማለት ነው። ለሙከራ $100 ከአፕወርክ ልከን ቼክ አድርገነው ነበር። ከዛ ሲላክ $2 ይቆርጣል ከአፕወርክ ሲመጣ ማለት ነው። $98 ኦልሬዲ ዲፖዚት አድርገን አሁን የቀረን የመጨረሻው ምንድን ነው? ቨርቹዋል ካርድ ኦርደር ማድረግ ማለት ነው። ስለዚህ ያቺን ቨርቹዋል ካርድ ኦርደር ለማድረግ አሁን ይሄኛው ቆየንበት ኦልሬዲ ዲፖዚት እስክናደርግ ምናምን ስለቆየን $5 ያስከፍለናል ማለት ነው። ስለዚህ ኮምፕሊት ስቴፕ ስንለው ያው ክሬት ቨርቹዋል ካርድ ይለናል። ይህን እንደምትመለከቱት ቨርቹዋል ካርዱን ክሬት ታደርጉታላችሁ ማለት ነው። ክሬት ካርድ ፎር $5 ይለናል ከስር እነከዋለን። ከዛ አይ አግሪ ኤንድ ኮንቲኒ እንለዋለን። ይህንን ኦልሬዲ መጠቀም ትችላላችሁ ማለት ነው። ካርዱን እያወጣን እንግዲህ ቼክ ቦክሶች እንዳለ ሰሌክት እናደርጋቸዋለን። እነዚህ ያው ስቴፖቹ የተለመዱ ናቸው ብዬ ነው ፈጠን ፈጠን ብዬ እያለፍኩ ያሉት። ያው ከዛ እንደምትመለከቱት በቃ ኔክስት ማለት ነው። እሱን ካረግን በኋላ ያው እንደ ሰክሰስፉል ብሎ መጣለን ማለት ነው። ያው እንደምትመለከቱት ዩር ኒው ካርድ ኢዝ ሬዲ ይለናል። ልክ ሪፍሬሽ ስናደርገው ኦልሬዲ ካርዳችን ያገኘን። ከዛ ፓስወርድ እናስገባ ይጠይቀናል። ክሬት ፓስወርድ አድርገን 4 ዲጂት ፓስወርድ ማንም የማያውቀው እኛው ብቻ የምንጠቀመው ፓስወርድ ክሬት እናደርጋለን ማለት ነው። እሱን ክሬት ካደረግን በኋላ እንግዲህ ያው $5ን ቆርጦብን አካውንታችንን ክሬት አደረግን $5 ማለት ነው። እናንተም አሁን ግሬን መጠቀም የምትፈልጉ ከሆነ ላይክ ግሬ ላይ አሁን ባሳየኋችሁ ቀላል ስቴፖች ብቻ ተጠቅማችሁ አካውንታችሁን ክሬት ማድረግ ትችላላችሁ። አካውንታችሁን ክሬት ካደረጋችሁ በኋላ ደግሞ ቶሎ እያንዳንዱን ነገር ካሞላችሁ በኋላ አካውንታችሁን ቶሎ ቨርቹዋል ካርዱ ብታወጡ፣ ዩኤስ ባንክ አካውንት ብታወጡ፣ የዩሮ እና የፓውንድ ደግሞ ዌት ሊስት ውስጥ ነን ገና እና ያው ገና ፐብሊሽ አልተደረገም። ዌት ሊስት ውስጥ ተቀምጠናል። ልክ ፐብሊሽ ሲደረግ ያው የመጀመሪያ ተጠቃሚዎች እንሆናለን ማለት ነው። እነሱንም ልክ የዩኤስዲቲ አሁን እንዳወጣ ነው የዶላሩን አካውንት አሁን እንዳወጣ ነው እነሱንም አካውንቱን ለመክፈት ገና ዌት ሊስት ላይ ረጅስተር አድርገን መቀመጥ እንችላለን ማለት ነው። ከዚህ ጋር የተያያዘ ማንኛውም አይነት ጥያቄ ካላችሁ ኮመንት ሴክሽን ስር አስቀምጡልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ደግሞ ይጠቅማችኋል ብላችሁ ለምታስቡት ጓደኞቻችሁ ሼር አድርጉላቸው። መልካም ጊዜ ይሁንላችሁ።